እግዚአብሔር አምላክ ጠፈርን ሲፈጥረው ዳውንዋርድ ፓራቦላ እንደ ቤተ ንጉሥ አዳራሽ አድርጎ እንደ አክምባሎ ጎበብ አድርጎ ነው። ሰቀላ አድርጎ ቢፈጥረው ኖሮ ምን ይከሰት ነበር? ሰቀላ ማለት መሃል ላይ ሰረዝ የሌለው ኤ ማለት ነው። እንዲህ አድርጎ ቢፈጥረው ኖሮ ምን ይከሰት ነበር? ቀለል ያለ ጥያቄ ልጠይቃቸው። የፀሐይ አይኗ ወዴት ነው? ፀሐይ ከፍተኛ የሆነ ሙቀትን የምትለቀው ወዴት ነው? ወደ ላይ ወይስ ወደ ታች? እመቤታችን ቅድስት ድንግል ማርያም በዕለተ ሰኞ ትመሰላለች። የዕለተ ሰኑይ ስነ ፍጥረት የቃሉ ትርጉም ሰኑይ ቃሉ የግዕዝ ቃል ሲሆን ሰንይ ሰኔዎት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ትርጉሙ ሁለተኛ ሁለት የእሁድ ማግስት ማለት ነው። እሁድ ማለት ቃሉ የግዕዝ ቃል ሲሆን እሂድ እሂዶት ካለው የግዕዝ ንዑስ አንቀጽ የተገኘ ሲሆን ትርጉሙም አንደኛ መጀመሪያ ማለት ነው ብለን ነበር። ሰኑይ ደግሞ ቃሉ የግዕዝ ቃል ሲሆን ሰኒይ ሰኔዎት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ትርጉሙ ሁለተኛ ሁለት የእሁድ ማግስት ማለት ነው። ይህ ዕለት በዕብራይስጥ ሼኒ ተብሎ ይጠራል። በአረብኛ ደግሞ ኢትኒን ይባላል። ትርጉሙ የሁለቱም ሁለተኛ ዕለት ማለት ነው። ዕለቲቱ ለፍጥረታት ሁለተኛ ቀን ስለሆነች ዕለተ በእሳቱሰ ሰኑይ ትባላለች። የተፈጠረባትን ፍጥረት መልካምነት ለመግለጥ ደግሞ ዕለተ ብላችሁ ሰ የምትጻፈው በየትኛው ነው? በንጉሱ ሰ ነው የምትጻፈው። ሰ ኑይ ትባላለች ማለት ነው። የተፈጠረበት ዕለት እሁድ ማታ ለሰኞ አጥቢያ ነው። የተፈጠረበት ሰዓት በመጀመሪያው ሰዓተ ሌሊት ወይም ከሌሊቱ 1 ሰዓት ወይም በጊዜ ሰርክ ነው። የተፈጠረው ፍጥረት ጠፈር ሌላኛው ስሙ ማን ይባላል? ሰማይ ይባላል። ሰማይ ይባላል። ጠፈር ማለት ምን ማለት ነው? ጠፈር ማለት ኃይል ጽን ማለት ነው። ለሃኖስ ኃይል ጽን ጽናቱ ማን ነው? ጠፈር ነው። ሃኖስ ከጠፈር በላይ ያለው ውሃ ነው። ከጠፈር በላይ ያለው ውሃ ወደዚህ ምድር እንዳይፈስ ገቶ የያዘው ጽናት የሆነው አቁሞ የያዘው ተሸክሞ የያዘው ማን ነው? ጠፈር ነው። ለሃኖስ ጽናቱ ጽኑ ኃይሉ ማን ነው? ጠፈር ነው። ስለዚህ ሃኖስ ወደዚህ ምድር እንዳይፈስ አጽንቶ የያዘው የተሸከመው ጠፈር ስለሆነ ጠፈር ኃይል ጽን ነው። ጽን ማለት ጽናት ማለት ነው። ጽናት ማለት ነው። አንድም ጠፈር ማለት ቤት ማለት ነው። ጠፈር ማለት ነው ቤት ማለት ነው። በውስጡ ሰው፣ እንስሳ፣ አራዊት ይኖሩበታልና ጠፈር ማለት ቤት ማለት ነው። ሁላችንም የምንኖረው ከጠፈር በላይ ወይስ ከጠፈር በታች? ስለዚህ ጠፈሩ እንደምናችን ነው? እንደ ጣራችን እንደ ኮርኒሳችን ነው ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 አንድምታ ተረጓሚውን መመልከት ትችላላችሁ። በዚህ ዕለት እግዚአብሔር ራሱን ዕለቱንና ጠፈርን ፈጥሯል። ጠፈር ከመፈጠሩ በፊት በዕለተ እሁድ የተፈጠረው ውሃ ከምድር እስከ ብሩህ ሰማይ እስከ ኤረር ድረስ መልቶ ሰፎ ነበር። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 ላይ እንደተገለጸው ውሃ በአንድ ስፍራ ይሰብሰብ በማለት እግዚአብሔር ሲያዘው ሁለት አይነት ምልክታ አለ። አንደኛው ምልክታ ለሶስት ተከፍሏል የሚል ነው። ሁለተኛው ምልክታ ደግሞ ለአራት ተከፍሏል የሚል ነው። ሶስቱን ልኬላችኋለሁ። በሶስት ተከፍሏል። በአራት ያለውን ልንገራችሁ። ለአራት ተከፍሏል።
እነርሱም አንደኛ ከጠፈር በላይ የተሰቀለው ሐኖስ ነው። ከጠፈር በላይ የተሰቀለው ሐኖስ ነው። ስለዚህ ከጠፈር በላይ ምን አለ? ውሃ አለ ማለት ነው። ስሙ ማን ይባላል? ሐኖስ ይባላል። ይህ ውሃ ብጽብጽ ነው። ምንድን ነው? ብጽብጽ የሚገማሸር ነው። እንዲህ ከላይ ያለው ውሃ ታዋኪ ነው፣ የሚገማሸር ነው፣ ብጽብጽ ነው፣ የረጋ አይደለም፣ ወዲህ ወዲያ የሚል ነው። በዛ ልክ ደግሞ ቀጭን ነው። ምንድን ነው? ቀጭን ነው። ሁለተኛ ለምድር ምንጣፍ የሆነው ውሃ ነው። ለምድር ምንጣፍ የሆነው ውሃ ነው። ከዚህ በታች ለመሬት ምንጣፏ ምንድን ነው? ውሃ ነው። ከመሬት በታች እኮ ውሃ ነው ያለው። ቅዱስ ዳዊት ምድርን በውሃ ላይ ያጸና እንዳለ መዝሙር 135 ቁጥር 6። ለመጀመሪያው ጥቅስ ልስጣችሁ። ከጠፈር በላይ የተሰቀለው ሐኖስ መዝሙር 148 ቁጥር 4። መዝሙር 148 ቁጥር 4 እንዲህ ይላል፣ ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ አመስግኑት ይላል። ሶስተኛ ጠፈር። ይቺ ጠፈር ስሟ ፋሌክ ትባላለች። ፋሌክ ትባላለች። አራተኛ በምድር ዙሪያ እንደ መቀነት የተጠመጠመው ውሃ ነው። በምድር ዙሪያ እንደ መቀነት የተጠመጠመው ውሃ ናቸው። ሲሶን ይህን ዓለም ከሰባት ከፍሎ ሰባተኛውን ዕጣ አጎድጉዶ በዚያ ወስኖታል። ይህን ወደፊት እንመለከተዋለን። ይህን ውሃ ስሙን ውቅያኖስ ብሎታል። ውቅያኖስ ብሎታል። በዚህ ምድር ላይ ያሉት ውሃዎች ከየት ተገኙ ከተባለ እንደ ጭላጭ እንደ እንጥፍጣፊ ሆነው የቀሩ ናቸው። እሺ፣ አዲስ ፍጥረት ተፈጠረ የሚባለው አንድ ነገር ሙሉ በሙሉ ወደ ሌላ ነገር ሲቀየር ወይም ሲለወጥ ነው። ይህን ለውጥ የምናገኘው ጠፈር ላይ ብቻ ነው። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 9። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 9 በሁለተኛይቱ ቀን በሐኖስና በውቅያኖስ መካከል ጠፈርን ፈጥሯልና ይላል። ምንም ፈጥሯልና? በምንና በምን መካከል? በሐኖስና በውቅያኖስ መካከል። በዚህችም ቀን ውሃዎች ተከፍለው እኩሌቶቹ ወደ ላይ ወጥተዋልና ማን ተባሉ? ኧረ ሐኖስ በሉ። ሐኖስ። እኩሌቶቹ ከጠፈር በታች ወዳለው ወደ ምድር መካከል ወርደዋልና እና ማን ይባላሉ? ውቅያኖስ። በሁለተኛው ቀን ይህም ብቻ ስራ ሰራ ይላል። ስለዚህ በሐኖስና በውቅያኖስ መካከል ምንም ፈጥሯልና፣ ስለዚህ ተፈጠሩ ማን ብቻ ነው? ጠፈር ነው። በጠፈር ላይ ለውጥ እናያለን ወይስ አናይም የሚለውን እንመልከት። አንደኛ ውሃ ምንድን ነው? ፈሳሽ ነው ወይስ የረጋ ነው? ፈሳሽ ነው። ፈሳሽ ሊኩዊድ የነበረው ውሃ ጠፈር ላይ ስትመለከቱት ሊኩዊዱ ምን ይሆናል? ሶሊድ ይሆናል፣ የረጋ ይሆናል። ውሃ አሁን እንደዚህ ብታስቀምጡት ይቀመጣል እንዴ? ይፈሳላ። ነገር ግን እግዚአብሔር አምላክ ያንን ውሃ ምን አድርጎታል? እንዲረጋ አድርጎታል። ሁለተኛ ውሃ እርጥብ ነው አይደለም? ነው አይደለም? ነው። እርጥብ የነበረው ይቡስ ወይም ደረቅ ሆነ። ሶስተኛ መልክ አልባ። ውሃ መልክ አለው? ውሃ መልክ አለው ወይ? የለውማ። ወተሪዝ ከለርለስ፣ ኦደርለስ፣ ቴስትለስ፣ ስሜለስ በሉ እንጂ ጠፋባችሁ እንዴ? ውሃ ምን የለውም ትባላላችሁ? ቀለም የለውም፣ ሽታ የለውም፣ ሌላስ ጣዕም የለውም። የዘንድሮ ውሃ ግን ሁሉም አለው። ሶስተኛ መልክ አልባ የነበረው ሰማያዊ መልክ ያለው ሆኗል። እግዚአብሔር አምላክ
ጠፈርን ሲፈጥረው ዳውንዋርድ ፓራቦላ እንደ ቤተ ንጉሥ አዳራሽ አድርጎ እንደ አክምባሎ ጎበብ አድርጎ ነው። ሰቀላ አድርጎ ቢፈጥረው ኖሮ ምን ይከሰት ነበር? ሰቀላ ማለት መሃል ላይ ሰረዝ የሌለው ኤ ማለት ነው። እንዲህ አድርጎ ቢፈጥረው ኖሮ ምን ይከሰት ነበር? የመጀመሪያው አይናችን ማረፊያ አጥቶ ተፈንጥሮ በወደቀ ነበር። ሁለተኛ ደግሞ በዕለተ ረቡዕ የሚፈጥራቸው ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ወደ ላይ በነዙ ባበሩ ነበር እንጂ ወደ ታች ወደኛ ብርሃናቸውን ባልነዙም ባላበሩም ነበር። ባጭር ብርሃኑ ወደኛ አይመጣም ነበር። ቀለል ያለ ጥያቄ ልጠይቃቸው። የፀሐይ አይኗ ወዴት ነው? የፀሐይ አይኗ ወዴት ነው? የፀሐይ አይኗ ወደ ላይ ነው፣ ወደ ታች አይደለም። ልጨምር። ፀሐይ ከፍተኛ የሆነ ሙቀትን የምትለቀው ወዴት ነው? ወደ ላይ ወይስ ወደ ታች? ወደ ላይ ነው። ወደ ላይ ነው የምትነዛው። እና አሁን አስቡት፣ ሰቀላ ቢሆን ኖሮ ወደ ላይ ነበር የሚሄደው፣ አይመልሶም ነበረ። ጠፈር አይመልሶም ነበር። ስለዚህ ወደኛ አይበራም ማለት ነው። ወደዛ ነው የሚበራው የነበረው፣ ወደ ላይ። ስለዚህ እግዚአብሔር አምላክ ጠፈርን እንደ ቤተ ንጉሥ አዳራሽ ጎበብ አድርጎ የፈጠረበት ምክንያት ብርሃኑ ወደኛ እንዲመጣ ነው፣ አንደኛ። ሁለተኛ ለአይናችን ተስፋ፣ ለአይናችን ማረፊያ፣ ለሰውነታችን ቤዛ እንዲሆን ነው። ጠፈርን በሰማያዊ ቀለም አምሳል ፈጥሮታል። ለምን ከተባለ ለአይን እንዳይበዘብዝና እንዳይከብድ ነው። እጅግም ነጭ አድርጎ ቢፈጥረው ወይም ቢበራ አይናችንን ብርሃኑ በበዘበዘው ነበር። እጅግም ቀይ አድርጎ ቢፈጥረው ለአይናችን የደዌ ምክንያት በሆነ ነበር፣ ይታመም ነበር። እጅግም ጨለማ አድርጎ ቢፈጥረው ለአይን ይከብድ ነበር። እግዚአብሔር ጠፈርን ለምን ፈጠረው? እግዚአብሔር ጠፈርን ለምን ፈጠረው ከተባለ አንደኛ ለፀሐይ፣ ለጨረቃና ለከዋክብት መመላለሻ ሰሌዳ እንዲሆን ነው። ሁለተኛ የአይን ማረፊያ እንዲሆን ነው። ጠፈር ባይኖር የሰው፣ የእንስሳ፣ የአራዊት አይን ማረፊያ አጥቶ ወልቆ ወልቆ በወደቀ ነበር። ሶስተኛ የሰው ልጅ ሰማይ ሰማዩን እያየ ሰማያዊ ርስቱን እንዲያስታውስና ተስፋ እንዲያደርግ ነው። ሁላችን ተስፋ የምናደርጋት ማንን ነው? ኢየሩሳሌም ሰማያዊትን ነው አይደል? ስለዚህ ሰማያዊውን ስንመለከት ሰማያዊቷን ኢየሩሳሌም ሰማያዊትን እንድናስታውስ እግዚአብሔር አምላክ ጠፈርን በዚህ መልክ ፈጥሮታል። አራተኛ የፀሐይን ሙቀት ለማቀዝቀዝ ነው። አምስተኛ ከፀሐይ፣ ከጨረቃ፣ ከከዋክብት የሚወጣውን ብርሃን ጎበብ ባለ ቅርጹ ወደ ላይ ሳይነዛ ወስኖ ገቶ እንዲይዝ ነው። ወደ ላይ እንዳይሄድ ማለት ነው። ወስኖ ገቶ እንዲይዝ ነው። እግዚአብሔር ለምን ጠፈርን ወደ ታች ሐኖስን ወደ ላይ ፈጠረው? አቀማመጣቸውን ስትመለከቱ ሐኖስ ከየት ነው ያለው? ከላይ። ጠፈርስ ከታች። ቢገለባበጡስ ኖሮ ለምንድን ነው እንደዚህ ያደረገው? ለምንድን ነው? እሺ እግዚአብሔር ጠፈርን ወደ ታች ሐኖስን ወደ ላይ አድርጎ የፈጠረበት ምክንያት እንዲያጸናው ብሎ ነው። የሐኖስ ጽናቱ ጠፈር ነው። የጠፈር ደግሞ ጽናቱ ማን ነው? ሐኖስ ነው። የፀሐይ ቅድም እንደነገርኳችሁ ኃይለኛው ሙቀት ወደ ላይ ነው። ኃይለኛው ሙቀቱ ወደ ላይ ነው። እግዚአብሔር ከሰማይ ወይም ከጠፈር በላይ ያለው ሐኖስ ጠፈርን እንዳይጫነው በጠፈርና ሐኖስ መሃል ባቢል የሚባል
የረጋ ነፋስን አስቀመጠ። ነፋሱ ሐኖስን እንዲሸከም አደረገ። በደንብ አስተውሉ። ከላይ ምን አለ? ሐኖስ። ከታች ጠፈር አለ። በሐኖስና በጠፈር መካከል ደግሞ ምን አለ? ነፋስ አለ። ስሙ ማን ነው? ባቢል። ሐኖስ ወደ ታች ወርዶ ጠፈርን እንዳይጫነው የሚሸከሙ ማን ነው? ባቢል ተብሎ የሚጠራው ነፋስ ነው። በደንብ አስተውሉ። ሸክላ ድስት ያለ ውሃ ቢጣድ ምን ይከሰታል? ሸክላ ድስት እላዩ ላይ ውሃ ሳይጨመርበት እሳት ላይ ቢጣድ ምን ይከሰታል? ይሰበራል፣ ይሰነጠቃል። ብረት ድስት እንኳን እኮ እላዩ ላይ ውሃ ሳይኖረው ምንም ነገር ሳይኖረው እሳት ላይ የምትጥዱት ከሆነ እኮ ምን እያደረገ ይመጣል? ግሎስ ይቀደዳል። ድስት ያለ ውሃ ከተጣደ እንደሚሰነጠቅ ጠፈር ከበላዩ ሐኖስ ባይኖር ኖሮ ይህ የምናየው ጠፈር ምን ያደርግ ነበር? ይሰነጠቅ ነበር። ይሰነጠቅ ነበር። እንዳይሰነጠቅ ከላይ ምን አለ? ውሃ አለ። የፀሐይ ከፍተኛ የሆነ ሙቀት ወደ ጠፈር በሚለቀቅበት ሰዓት ላይ ከጠፈር በላይ ያለው ውሃ ምን ያደርጋል? መሞቅ ይጀምራል አይደል? በዚህ ሰዓት ላይ ባቢል ምን ያደርጋል? ያረጎና ያቀዘቅዘዋል። ምን ያደርገዋል? ያቀዘቅዘዋል። እንደዚህ ሆኖ ተቀምጠዋል ማለት ነው። ውሃ ስንት ጾታ አለው? ሁለት አይነት ጾታ አለው። አንዱ ወንድ፣ ሁለተኛው ደግሞ ምን ይባላል? ይህ ፍልስፍና ነው። ውሃ ልክ እንደ ሰው ልጆች ጾታ አለው ማለት አይደለም። ፍልስፍና ነው። ፍልስፍናው እንዴት እንደሆነ እነግራችኋለሁ። ውሃ ሁለት አይነት ጾታ አለው። መጽሐፈ ሄኖክ ምዕራፍ 14 ቁጥር 33 እንዲህ ይላል፣ ከሰማያት በላይ ያለ ውሃ ግን ተባዕታይ ነው። ምንድነው? ወንድ። ከምድር በታች ያለው ውሃም አንስታይ ነው። ምንድነው? ሴት። ስለዚህ አንደኛው ተባዕታይ ውሃ ነው። በሶስተኛ መቃብያን ምዕራፍ 9 ቁጥር 12ም ተገልጿል። ሶስተኛ መቃብያን ምዕራፍ 9 ቁጥር 12ም ተገልጿል። ተባዕታይ ውሃ የሚባለው ከምድር በላይ ያለው ውሃ ነው። አነስታይ ውሃ ደግሞ የምትባለው ከምድር በታች ያለችው ውሃ ናት። ሴት ወላድ ነች። ሴት ወላድ ስለሆነች ምን ታስገኛለች? ልጅ። ሴት ልጅን እንድታስገኝ ምድር ያለችው ውሃ ፍጥረታትን አስገኝታለችና ከምድር በታች ያለችው ውሃ ጾታዋ ምንድነው? ያኛውስ ወለደ? አልወለደ? አስገኘ? ፍጥረት አላስገኘም። መሬት፣ ውሃ፣ እሳት፣ ነፋስ፣ በርባሮስ አሉ። ወደ ታች ማለት ነው። ወደ ታች ከመሬት በታች ምን አለ? ውሃ አለ። ከውሃ በታች እሳት፣ ከእሳት በታች ነፋስ፣ ከነፋስ በታች በርባሮስ አለ። በመሬትና በውሃ መካከል ርቀት የለም፣ ርቀት የላቸውም። በውሃና በእሳት መካከል ርቀት አላቸው። እንደዚህ ዓለም አየር ሩቅ ግን አይደለም፣ በመጠን ነው። ውሃ፣ እሳት፣ ነፋስ ርቀት አላቸው። ምን አላቸው? ርቀት አላቸው። እንደዚህ ባይሆን ነፋሱ እሳቱን አነሳስቶት፣ እሳቱ ውሃውን አንፍሮት አንተክትኮት፣ ውሃው መሬቱን አግሎት አትክልት አዝርዕት አረው ተንተክትከው በቀሩ ነበረ። እንስሳት፣ አራዊት፣ ሰዎች በውሃ ጥም አረው ከስለው ባለቁ ነበር ይላል። እግዚአብሔር አምላክ እሳትን ብቻ አይደለም የፈጠረው፣ ነፋስንም ፈጥሯል። ነፋስን ብቻ አይደለም የፈጠረው፣ እሳትንም ጭምር ፈጥሯል። እሳትን ፈጥሮ ነፋስን ቢተወው ከሐሩሩ ብዛት ከሙቀቱ ጽናት የተነሳ ፍጥረቱ ሁሉ በነደደ በተቃጠለ ነበር። ስለዚህ እግዚአብሔር አምላክ ፀሐዩ ሲበረታብን ምን ያመጣልናል?
ነፋስ አይደለ? ነፋስ ይላል። ነፋስን ፈጥሮ እሳትን ቢተወው ከውርጩ ብዛት ከብርዱ ጽናት የተነሳ ፍጥረቱ ሁሉ በተኮማተረ ነበር ይላል። ምን ባለ ነበር? በቃ ሁሉም እንግዲህ ሙቀታቶ እንዲህ ነበር የሚቀመጥ የነበረው። ሲሄድም እንዲህ ሆኖ ሊሄድ ይችላል። የክረምት ውሃ ይሞቃል ወይስ ይቀዘቅዛል? የበጋ ውሃስ ይሞቃል? የክረምት ውሃ ይሞቃል፣ የበጋ ውሃ ይቀዘቅዛል። በእምቦስት ደግሞ እንዳገቡ እኔ እያወራሁ ያለሁት ስለ ከርሰ ምድር ውሃ ነው። ከምድር በታች ስለሚገኝ ውሃ ነው እየነገርኳችሁ ያለሁት። የክረምት ውሃ ምን ያደርጋል? ይሞቃል። የበጋ ውሃስ ይቀዘቅዛል። ስለምን ነው ቢሉ ክረምት ሲመጣ በጋ ሲወጣ ዋዕይ ወደ ውስጥ ገብቶ ይመግባል። ክረምት ሲወጣ በጋ ሲመጣ ቁር ወደ ውስጥ ገብቶ ይመግባል። ስለዚህ ነው ይላል ባጭር። ከበጋ ወደ ክረምት ስንሸጋገር ሙቀቱ ወዴት ነው የሚገባው? ወደ መሬት ነው የሚገባው። ስለዚህ ወደ መሬት ሲገባ ውሃው ምን ያደርጋል? አሁን ከክረምት ወደ በጋ እንሄዳለን አይደል? ያው መሀል ያለውን እንዝለለውና ማለት ነው። እንዝለለውና ወደ በጋ እናልፋለን አይደል? ወደ በጋ ደግሞ ስንሄድ ውሃው ምን ያደርጋል? ቁሩ ምን ያደርጋል? ወደ መሬት ይገባና ታች ያለው እንግዲህ ይቀዘቅዛል ማለት ነው። ስለዚህ የበጋ ውሃ ይቀዘቅዛል፣ የክረምት ውሃ ይሞቃል። የደመና ልደት በዚህ ዕለት ነው። ደመና የተወለደው መቼ ነው? ሰኞ ነው፣ ግን እንደ ፍጥረት አይቆጠርም። በዚህ ዕለት ነው። ደመና ቃሉ ደመነ ጋረደ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙ የሚጋርድ ግርዶሽ ማለት ነው። ሰማዩን በደመናት የሚሸፍን እንዲል መዝሙር 146 ቁጥር 8 መዝሙር 146 ቁጥር 8 ደመና እንዴት ተወለደ ከተባለ የባህር ትነትና የመሬት ጢስ ሲገናኙ ነው። ደመና የተወለዱ እንደዚህ ነው። የባህር ሲተን የመሬት ጢስ ሲወጣ ሁለቱ አንድ ላይ ሲገናኙ ምን ተወለደ? ደመና ተወለደ። ይህም ብቻ እንመልከት። የሰኞ ፍጥረት ምሳሌ የሰኞ ፍጥረት ምሳሌ በላይ የሰፈሩት ሐኖስና ጠፈር የአብና የመንፈስ ቅዱስ ምሳሌ ናቸው። ሐኖስ የማን ምሳሌ? የአብ ምሳሌ። ለምን እንደሆነ ነግራችኋለሁ። ሐኖስ የአብ ምሳሌ፣ ጠፈር የመንፈስ ቅዱስ ምሳሌ፣ ውቅያኖስ የወልድ ምሳሌ። ሐኖስ የአብ ምሳሌ፣ ጠፈር የመንፈስ ቅዱስ ምሳሌ፣ ውቅያኖስ የወልድ ምሳሌ። ከሶስቱ በምድር የሚመላለሰው የትኛው ነው? ጠፈር፣ ሐኖስ ወይስ ውቅያኖስ? ውቅያኖስ። ወልድ በውቅያኖስ የተመሰለበት ምክንያት የሰውን ልጅ ለማዳን በመወለድ ግብሩ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ለ33 ዓመት ከ3 ወር ስለተመላለሰ ነው። ከላይ ያሉት ሐኖስና ጠፈር ግን በዚህ ምድር አልተመላለሱ። ያ ማለት አብና መንፈስ ቅዱስ ስጋን አለበሱ። ከዛ ደግሞ ልክ እንደ ክርስቶስ ልክ እንደ ወልድ በዚህ ምድር አልተመላለሱም። ሐኖስ የአብ ምሳሌ ነው። ሐኖስን አይተነዋል። ሐኖስን ያየሰዋል። ሐኖስን እንዳላየነው አብም ያለመታየቱ ምሳሌ ነው። አብንም አይተነዋል፣ አላየነው። ስለዚህ አብም ያለመታየቱ ምሳሌ ነው። ጠፈር የመንፈስ ቅዱስ ምሳሌ ነው። ጠፈርን ምንም ባንጠጣው ባንታጠብበትም በዓይናችን እንደምናየው መንፈስ ቅዱስንም በአምሳለ ርግብ ሲወርድ የማየታችን ምሳሌ ነው። መንፈስ ቅዱስንም በርግብ አምሳል አይተነዋል አይደል? ጠፈር እንደምናየው መንፈስ ቅዱስንም በርግብ አምሳል አይተነዋል። የዚህ ምሳሌ ነው። ውቅያኖስ ጠጥተን ጥማታችንን ታጥበን እድፋችንን እንደምናስወግድበት ወልድም ሰው ሆኖ ባደረገው አድህኖት ማዳን ስጋውንና ደሙን በልተን ጠጥተን
የነፍሳችንን ጥማት የማራቃችንና ከኃጢአታችን ለመንጻታችን ምሳሌ ስለሆነ ውቅያኖስ በማን ይመሰላል? በወልድ ይመሰላል። በወልድ ይመሰላል። ስለዚህ የዕለተ ሰኑይ ስነ ፍጥረት የምስጢረ ሥላሴ ምሳሌ ነው። የዕለተ ሰኑይ ስነ ፍጥረት የምን ምሳሌ ነው? የምስጢረ ሥላሴ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። እመቤታችንና ዕለተ ሰኞ እመቤታችንና ዕለተ ሰኞ ጠፈር የማን ምሳሌ ነው? የእመቤታችን። ብርሃን ደግሞ የጌታ ምሳሌ ነው። ይህማ የጠፈር ምሳሌ ሆነች እንጂ መቼ የዕለቲቱ ምሳሌ ሆነች ቢሉ ዕለቲቱ የእመቤታችን፣ ሰኞ የማን ምሳሌ? የእመቤታችን ምሳሌ። ጠፈር ከእሷ የነሳው ስጋ፣ ብርሃን ደግሞ የማን ምሳሌ? የጌታ ምሳሌ። እመቤታችን ቅድስት ድንግል ማርያም በዕለተ ሰኞ ትመሰላለች። በሰኞ ዕለት የብርሃን ማህደር የሆነው ጠፈር እንደተገኘ ከእመቤታችን ከቅድስት ድንግል ማርያምም ብርሃን ክርስቶስ ምን ብሏል? ተገኝቷል። ከዚህ ተነሳ እመቤታችን ቅድስት ድንግል ማርያም በዕለተ ሰኞ ትመሰላለች። በቀጣይ የዕለተ ሰሉስ ስነ ፍጥረትን እንመለከታለን። የዕለተ ማክሰኞ ስነ ፍጥረትን እንመለከታለን። እነማን እንደተፈጠሩ በዛው ልክ ደግሞ አባቶቻችን የእሁዱን ስነ ፍጥረት 8 አይደለም 7 ነው ብለው ይቆጥራሉ። ለዚህም መጽሐፍ ቅዱሳዊ ማስረጃ አላቸው። ታዲያ የእሁዱ 7 ከሆነ እንዴት ነው 22 የሚሞላው የሚለውን እንመለከታለን። በዛው ደግሞ እግዚአብሔር አምላካችን ከፈቀደና ከወደደ ደግሞ ስጋ የሚበሉ እጽዋትን፣ ዳንስ የሚደንሱ እጽዋትን እነሱን እንመለከታለን። በዛው ደግሞ የህይወት ዛፍ አለ አይደለ? ዕፀ ህይወት የሚባለው የህይወት ዛፍ አለ። ይሄንን እኮ የሚጠብቁት መልአክ አሉ። የሚጠብቁት መላእክት 3 ናቸው። እነማን ናቸው? እነሱን በቀጣይ እንመለከታለን።